የመጡበት አካባቢ ይለያያል። ከትግራይ ክልል ኮረም ከምትባል ከተማ ነው የመጣሁት። እንጭኒ የምትባል ከተማ ነው ተወለድኩ። በሃይማኖትም አንድ አይደሉም። ሃይማኖቱን ያከብራል፣ የሰው ሃይማኖትንም አይደርስም። አንድ ጉዳይ ግን አግባብቷቸዋል። እኔና እሱን ያገናኘን በቃ ፍቅርና ፍቅር ነው፣ የወንድማማቾች ፍቅር። ሱስን አጥብቀው ይቃወማሉ። ሲጋራ ማጥፋት ቢቻልና ቢጠፋ ምን አለ ስልጣኑ ለኔ ቢሰጥ ባጠፋው ምናምን ብዬ ስለው ጫት በቃ ከምድራችን እንዲጠፋ ከሚመኙ ሰዎች መሃል አንዱ ነው። በስራቸው መትጋት ነጋቸው ጋር ለመድረስ የመረጡት መንገድ ነው። ዘመኑን ባማከለ በቴክኖሎጂ ራሳችንን ያሳደግን ትልቅ ኮንትራክተር ሆነን ፊኒሺንጎችን የመስራት እቅዱ ነው ያለን። ስሜ ሙባረክ ሽኩር ይባላል። ከትግራይ ክልል ኮረም ከምትባል ከተማ ነው የመጣሁት። ደጀኔ አደቴ ይባላለሁ። እንጭኒ የምትባል ከተማ ነው ተወለድኩ። ሜታ የምትባል አካባቢ ነው ደግሞ ይግደቴ። ከዛ ነው ወደ አዲስ አበባ የመጣሁት። የፊኒሺንግ ባለሙያ ነኝ። ሴራሚክ የተባሉትን የፊኒሺንግ ስራ ሁሉንም ይሰራለሁ። አሁን ደግሞ ቦርድ ጂፕሰም ቻክ ምናምንም እንሰራለን። ሁሌ የሚሰራ በቋሚ ሴራሚክ ነው። ሰዎችም የሚያውቁኝ በሴራሚክ ነው። ሴራሚክ ደጀኔ ብሎኝ ነው የሚጠሩኝ። ደጀኔ ያው ጓደኛዬ ነው የረጅም ጊዜ እና የተዋወቅ ነው ደግሞ 2011 አካባቢ ይመስለኛል። ያው በስራ አጋጣሚ ነው የተዋወቅ ነው። ስራ ላይ ሆኜ እያለ እየሰራ እያለ ሙባረክ ጓደኛ ይመጣብኝ። ከዛ እሱ ሲመጣ ስራን የሚከታተሉ ሰዎች መስሎኝ ደንግጬ አየሁትና ለካ እሱ እኔ ብዙ ስራዎችን ሞክር ነበርና ኤሌክትሪክ ምናምን ሰራ ነበር። ኤሌክትሪሻን ነው የሚሰራ። እኔ ሳየው ስራው መስራት የሚፈልገው ሴራሚክ ነው። እኔ ኤሌክትሪክ በምሰራበት ሰዓት ደጀኔ ሴራሚክ ይሞካክር ነበር። መጣና ስራ ጠየቀኝ። እኔ አስተዳደር መስሎኝ ደንግጬ አየሁና ከዛ ስራ ሲጠይቀኝ ባሉካይ አሁን እዚህ የለም ሲመጣ አናግረው ብዬ ከዛ በኋላ ደግሞ ትንሽ ቆይቶ መጣና በሁለተኛ ቀን ሆነ እዛን ቀን ከሰውየው ጋር ተገናኙ፣ አወሩ። እሱ በቴክኒክና ሙያ ሴራሚክ ተምረዋል። እኔ በልምድ ነው ቀጥታ የገባሁበት። መጣና እሱም ስራ ጀመረ። እኔ ከረዳት ወደ ሙያ ተሸጋገርኩ። እዛው ሳይት ያለን ጓደኝነታችን ቀጠለ። ከዛ ሳይት ወጣን፣ አብረን ሌላ ቦታ ስራ ተጣጣርተን መስራት ጀመር እና ያው የዛኔ ነው የተዋወቅነው። ጓደኛ ምን አይነት ሰው ነው? ጥሩ አረገልኝ፣ ያስብልኛል፣ ይደርስልኛል ብዬ የማስበው ካሉኝ ጓደኞች ውስጥ እሱ ነው። ደጀኔ በጣም አሪፍ ሰው፣ ጥሩ ሰው ነው በጣም። እንዲያውም እኔ ብዙ ጊዜ ስገልጸው ለጓደኞቼ ዶክመንት የሌለው ኢንጂነር ብዬ ነው የምገልጸው። በጣም ለስራ ያለው አመለካከት፣ ለሀሳብ ሲሰጥሽ በሆነ በተለያዩ ነገሮች ላይ በጣም ያው አሪፍ ስብዕና ያለው ሰው ነው ብዬ ነው የምመሰክረው ስለሱ። ጎበዝ ነው በጣም፣ የስራ ሰው ነው። ስራም ቀይሮም ተፍ ይላል። ደጀኔ ከስራ ውጭ ያለው ባህሪ አዳማጭ ነው። እኔ ያው ታናሹ በሆንም ሀሳቦቼን የሚሰማ አይነት ሰው ነው። የሚገርም ሰው ነው። ለሰው ያዝናል፣ ሃይማኖቱን ያከብራል፣ የሰው ሃይማኖትንም አይደርስም። በጣም ብዙ ነገር ማድረግ ይፈልጋል ለቤተሰቡ ምናምን። ሰርግም ሲሆን ሄዶ ከበቃ ያው ሁሉም ለእናቱ የሚመኘውን አይነት ምኞት የሚመኝ ጥሩ ሰው ነው። እንደ ሰው ብሎም እንደ ወጣት ግጭቶቻችሁ እንዴት ትፈታላችሁ? በግጭት የኔ ያክል ከባድ ግጭትም ማለት ተጋጭተን አናቅም፣ እንግባባለን። ግን ስራ ላይ ያለን የሆነ ሀሳብ ሲነግሮ እሱ ዝም ይለኛል። እሱ ያለው ካልሆነ ጭራሽ መስማት አይፈልግም። በቃ እንደፈለግከው አድርጎ ብሎኝ ዝም ብሎ ይዘጋኛል ለሆነ ሰዓት። ወይ ደግሞ ምሳ ሰዓት ሲደርስ ዘግቶኝ ምሳ ሰዓት ሲደርስ በምሳ ሰዓት በኋላ አብረን ምሳ ስለምንበላ መናገር ማውራት እንጀምራለን። ያው የተሻለ ሀሳብም እኮ ኖሮት ነው የሚሆነው፣ ግን ያ ትንሽ ያቺ ችግር አለችበት እንጂ ሌላው አሪፍ ነው። ባህሩ ጥሩ ነው። ይሄ ነው የሚባል የለም። ግን ትንሽ ስራ ላይ ስንነጋገር ትንሽ ካስቀየምኩኝ በንግግሬም ቢሆን በአንዳንድ ነገሮች ዝም ብሎ ይዘጋል። በቃ ቶሎ አናገርም፣ ቶሎ አይመለስም። ያን ዝምታውን ቢያስተካክል
ጥሩ ነው ብዬ አስባለሁ። ሴራሚክ ሲሰበርበት በቃ እርብስማ ምናምን የሚለው ነገርም አለውና እንደዚህ ወጥተን ምናምን ለምሳሌ ትራንስፖርት ላይ ስንሄድ ምናምን ትግስት የለውም። ታክሲም ስንይዝ ምን ይል በቃ የሆነ ትግስት አለው ብዬ እንትን አይደለም። ያው ትንሽ ይጎለዋል ትግስት። ጥሩ ሰው ነው ብዬ ወይ ደግሞ ታማኝ ሰው ነው ብዬ የቀረብኩት ሰው ሲቀየርብኝ ያኔ ሊከፋኝ ይችላል። በጣም ደስ ያለው የሆነ ስራ ሰራና ያው ቆንጆ ብር ተቀበለና ያው ለእናቱ ሙሉ ልብስ ልኮላት ያው የመረቀችውን ድምጿን ያው ትርጉሙን ባላቀውም ብቻ ደስታዋን ከድምጿ መረዳት ችያለሁና ያ ደስ የተሰኘበት ቀን ነው። በአብሮነታችሁ ውስጥ በመመካከር የቀየራችሁት የህይወት ውሳኔ አለ? ያው ሀሳብ ልክ ነሽ፣ ሀሳብ ጓደኛ ያስቀይራል። ድርጅት ውስጥ እየሰራን ያለ ነው። ድርጅቱ ደሞዛችን የራሱ ያኔ በደሞዝ ነው የምንሰራ በቀን በጆርናታ ማለት ነው። ሳይከፍለን ድርጅቱ እኛን አስወጣን። ስራ አለቀ። ከዛ የተለያየ ቦታ ስራ ፈልገን የተገኘበት ቦታ መስራት ጀመር። ከዛ እኔ እንደ ድንገት ግራይንደር ማሽን ገዝቼ ስራ ጀመርኩ። ከዛ እሱ ስራ በመሀል ሲጠፋ ድርጅት ገባ። ጉልበት ስራ ከሚሰራ አድካሚ ስራ ከሚሰራ ብሎ ቢሮ ገባ። ከዚህ ስራ ወጥቼ የሆነ ቢሮ ውስጥ ለመስራት ሞክሬ ነበርና ያው ሰርቻለሁ። የሆነ ጊዜያት ውስጥ ትንሽ አመታት ሰርቻለሁ ቢሮ ውስጥና ከዛ ከቢሮ እንደወጣ ይመክረኝ ነበር። የምንለወጠው ብንደክምም በዚህ በፊኒሺንግ ስራ ኮንትራትም ልናገኝ ስለምንችል ይሻላል ብዬ በብዙ ወይ ማለት ነው እንዴ የምታገኘው ገንዘብ አሁን ይሄን ኮምፎርት ዞን ያለህበት ቢሮ በቃ ዘንጠህ መውጣቱ ምናምን ፊልድ በጣም እንሄዳለንና በፕሌን ምናምን ነው የሚልኩን። ያ ነገር እኔን እንትን አደረገኝ እዛ ላይ እንድቆይ እና ያው በሱ ምክንያት ሀሳቦች እየሰጠኝ ምናምን አብረን ኮንትራትም ሲመጣ ትልልቅ ስራ አስተዳደር ምናምን ሰርቷል። ብዙ ሰፊ ስራ ሰርቷልና እንደዛ አይነት ስራ ሲኖር እኔ ጋር ለምን አብረን እንትን አንልም በማለት ከዛ ከቢሮ አስወጥቶ ወደ ፊኒሺንግ ስራ እንዲመለስ አደረኩ። ወደ ሞደው ወደ ቀደመው ሙያዬ መልሶኛል። ተመልሰን አብረን እየሰራን ነው አሁንም እና ስራ ላይ ደግሞ በጣም ጎበዝ ነው። ሰራተኛን አይናገር፣ ለራሱ ደግሞ ስራ ማጠፋም እጁም ጥሩ ነው። አሳምረው ይሰራል። በቃ ጸባዩም እንደዛ ነው። ጥሩ ጸባይ ያለው። ስማ ልጅ አሁን ማለት ከፊኒሺንጉ ባሻገር ማለት አሁን በስም ምናምን ነው የምንሰራው። ገብቶሃል? አንተን በሚያውቁ በሰዎች ሰው በሰው ከሚሆን ፍቃድ አውጥተን ደግሞ ያው ጨረታዎች ምናምን ብንሞክር። ምክንያቱም አሁን አንተን በሚያውቁ ሰዎች እኔም በሚያውቁ ሰዎች ነው ተንቀሳቀስን ያለ ነው። አንድ ስቴፕ ከፍ ለማድረግ እንደዛ ምን ትላለህ? እንደዛ ይሻላል በጣም። ጨረታዎች ደግሞ አሁን አፕሊኬሽኖች ላይ ምናምን በጣም ብዙ በቃ ቴክኖሎጂ ስለሆነ እዛ ላይ ማየት እንችላለን ምናምን እንደዛ እናደርጋለን። አፕሊኬሽን አለ እንዴ? ጨረታ አለ፣ ጨረታዎችን አለ እኮ እውነት ጨረታ ሲወጣ በአፕሊኬሽን ማየት ትችላለህ ምናምን። የዛኔ ዶክመንታችን ዋጋችን ማስገባት ነው። እኛ ሰውም አለን ሰራተኞችም ስላለን ቀላል ነው የሚሆነው። እንደዛማ ከሆነ የተኛ ነው እስካሁን። አይ ኖርማል ነው። አሁን መጀመር ይቻላል እኮ አረፈደ። መተጋገዝ አንዱ የጓደኝነት መገለጫ ነው አይደል? በብዙ ነገር እንረዳዳለን። ያው መረዳዳት ሲባል ግዴታ ያው ገንዘብ ወይና መሆን ላይጠበቅበት ይችላል። ሰው ለሰው መኖሩ ራሱ ጠቃሚ ነው። ባስፈልገበት ሰዓት መድረስ ነው። አሁን ደጀኔም ሲፈልገኝም እኔም ስፈልገውም ያው መደወል ብቻ ነው የሚጠበቅብን። ፊልድም ስንሄድ ምናምን ረጅም ጊዜ አብረን ስለኖርን ከአዲስ አበባ ውጭ ማለት ነው በጣም በቅርበት ነው የምናወራው ምናምን። ካልሲ ገዝቶልኝ መጣ። ስለ ካልሲ ሳወራ ሰምቶኝ ካልሲ ገዝቶ 3 ካልሲ ነው እንደዛ በፌስታል አድርጎ ሰጠኝ እና እኔም በደንብ በግልጽ ነው የኔ ላይፍ ያው ያቃል። ላይፍ ስልሽ ያው በብዙ ነገር በትምህርትም በየው የፍቅር ላይፍም ሊሆን ይችላል ብቻ ሁሉን ነገር ያቃል። እኔም እሱ ያው የሚያወራኝን ነገሮች ሀሳብ ሼር እንደራረጋለን እና ደግሞ በገንዘብም እኔ ያው ምንም አላደረኩለትም፣ ግን ያው እኔ ማውራት ስላለብኝ ለኔ ብዙ በገንዘብም አግዞኛል። እኔ እህቴን ያው መዳር ነበረብኝ። ቀለል ያለች ፕሮግራም ሆኖ ግን ያው ገንዘብ ያስፈልገኝ ነበር እና ፊልድ ወጥተን እየሰራን ነበር የዛኔ እና ይሄን ሀሳብ ምናምን ያው አወራሁት ምናምን እንደዚህ የቴልድር ነው ምናምን እና የዛኔ በጣም አሪፍ ነው ምናምን ብሎ ነው እንትን ያለኝ። ግን ያው ስለተረዳው ገንዘብ እንደሚያስፈልገኝ ስለሚያውቅ ካገኘነው ገንዘብ ላይ ለኔ በጣም የተሻለውን ገንዘብ ለኔ ሰጠኝ ለፕሮግራሙ እንዳውል ማለት ነው። ከዛ በፊት ደግሞ 2012 ምናምን ይመስለኛል ገና ጀማሪ ያለን ፈልፈላ ያለን በጣም
የዛኔ ራሱ ያው ለትራንስፖርት የሚሆን ሳይክል መግዛት ፈልጌ ነበር። የዛኔም ልክ እንደዛ ያው የሰራውን ደሞዝ ነው ቀጥታ ለኔ አሳልፎ የሰጠኝ። አንዳንድ ጊዜ የሚሰራበት ድርጅት ስራ ከሰጡ በ3 ቀን ወይ በሳምንት ይጨርስ ይላሉ። የምታውቀው ባለሙያ ደግሞ ብዙ ጊዜ አታገኝም። ሰው ሰፊ ስራ ስታገኙ ሰውን የሚያስጨምር ስራ ስታገኝ ቶሎ ሙባረክ እኮ እንደዚህ ነው እንደዚህ አይነት ስራ መጣና እስቲ እንስራ አብረን ብዬ ሲጠራ የሌላን ሰው እንኳን ትቶ ይመጣል። አስጨናቂ ስራ ሲሆን የትም ሳይት ውስጥ ከሱ ጋር ገባ ኮንፊደንስ አለኝ እኔ እሱ ካለ ከሱ ጋር ስራ ጥሩ አድርገን እንሰራለን፣ አንወቀስም በምንሰራ ስራ። እንዳልኩሽ ነው ዶክመንት የሌለው ኢንጂነር ስለሆነ ምንም ነገር ብታሳዩ መስራት የሚችል አይነት ሰው ነው። በቃ ሙባረክ በጣም ጠቅሞኛል። እሱ ፊኒሺንጉ በብዛት የሚሰራው እሱ ነው። ጅብሰምን በየው ምንም ብሳጨው የሚሰራ አይነት ሰው ነው። እኔ አሁን ነው በቅርቡ ወደዛ የገባሁት እንጂ ዋና ሙያዬ ሴራሚክ ነው። ከዛ በዘለለ ሌላ ፊኒሺንግ ስራዎች ሲመጡ ደጀኔን ነው ኢንፎርም ማደርገውና ኃላፊነቱን ያው ወደሱ ነው ማሸጋግረው። ያው እንዳልኩሽ ኤክስፒሪየንስም ስላለው ማለት ነው። ለምሳሌ እኔ አሁን ሲሰራ ስራ ላይ የሚያውቁኝ ሰዎች ካልሆነ በስተቀር ከረዳት አይለዩኝም። እሱን ነው ሄዶ የሚያማክሩት። ይሄ እንዲህ ሆነ አይደለ እንዴ ብሎ ደግሞ ሰው ከኔ በላይ ሰውን የማስረዳት አቅሙ ከፍተኛ ነው። ምንም ቢሆን ራሱ እንዲህ እኮ ይሄ ነው በቃ ብሎ ካላቸው እሱን ያምኑታል። በስራው እኩል ሆነን እያለን ግን ሰው በማስረዳት እሱ ከኔ በጣም የተሻለ ነው። እሱ ካለ ሰዎች ራሱ ያ ልጅ ይዛል እንዴ ከሱ ጋር ነው እንዴ ከሱ ጋርማ ጥሩ ትሰራላችሁ ከሱ ጋር ከሆናችሁ ይልኛል። ደጁ ጋር ያው አብሬ በመስራቴ ያው የተጠቀምኩት ያው ብዙ ነገር አለ። በሀሳብ ያው የተሻለ ሀሳብ በማቅረብ ምንም ጥያቄ የለውም። እሱ የተሻለ ሀሳቦችን ያቀርባል እና እኔም አዳዲስ ሳይቶች ሲሄድና የሆነ ከኔ ሀሳቤ በላይ ሲሆኑብኝ እሱን ነው አምጥቼ ወይም እሱ እዛ ላይ ሀሳብ እንዲሰጥበት አደርጋለሁ። ያ ነገር ጠቅሞኛል። አብረን እንደምንሰራ ስለሚያውቁ ሰዎች ልክ እዛ ላይ መጥቶ ሀሳብ ሲሰጥ ያው እነሱም እውቀቱ ስላላቸው ናው ስላላቸው ይቀበሉታል። የተሻለ ሀሳብ በማቅረብ ውስጥ ከኔ በጣም የተሻለ ስለሆነ ያ ነገር ጠቅሞኛል። ያው ካንተ የተሻለ ሰው ሲገኝ ጠጋ ብሎ እነሱ ጋር መፎካከር ሳይሆን ጠጋ ብሎ አብሮ ማደግን ስለማምንበት ያው በዛ ነገር ውስጥ እሱ ጠቅሞኛል። በጣም የሚያናድም እንደሆነ ታውቃለህ። ስራ የለም ባልክበት ሰዓት ስራ አይመጣም። ስራ ሲደራረብ ደግሞ ያም ይደውልልሃል። ገባ ያ ነው ችግሩ። ሲደራረብ ደግሞ የትኛው እንደምትሰራ ያው ጓደኛ ነው የሚያማክረውና አንተ ምን ትላለህ? ኤስፒሲ ሁሉ ስራው ብሩ ተመሳሳይ ነው እኮ የሚመጣው ክፍያ። ኤስፒሲ ግን እንዴት አይጨምርም? ቀላል እኮ ነው። ለምሳሌ ቶሎ የሚያልቅ ነገር ነው ምናምን ጉልበት አይፈልግም ምናምን። ለዛ ነው ዋጋው የሚቀንሰው። ባለሙያም የለም። ኤስፒሲ አያደክምም ምንም ማለት ሙሌቱ ነው የሚያደክመው። አንተ አትሞላውም እኮ ኦሬዲ በፎም ሞልተው ይሰጡሃል። ፎም አንጥፈህ መሰካት ብቻ ነው። እኔ እኮ አንተ ያለ ብዬ ነው እንደውም ሙሌቱን ሞልተህ ሂድ እያሉኝ ነው የኔዎቹ አይደል? እነሱ ሞልተው አዘጋጁልሃል። አንተ ቀጥታ እንትንም ትሰራለህ። እንደዛማ ከሆነ አሪፍ ነው በጣም። አይ ቆንጆ። እንደዛ ከሆነ እንደውለትና እኔ እዛ ካልሄድኩ ወይ ይሄኛውን ትሸፍናለህ ወይ ያኛውን ትሸፍናለህ። አይሻል? ችግር የለም። ያንተ ቅርብ ስለሆነ የኔ መቼ እንደሚገዙት ራሱ አይታወቅም። በስራ ወይም በህይወት አጋጣሚ ዘና ያደረጋችሁ ገጠመኝ? ትዝ ይለኛል የሆነ ቀን ጀማሪ እያለን ህልም ያያል መሰለኝ እና ህልሙን ነግሮኝ በጣም የሳኩበት ቀን አረሳው። የሆነ ጓደኛ ይዤ ነበርና ስለ ፍቅር ማማክረው ነበር። ከዛ አንድ ጊዜ ያየሁትን ህልም ነገርኩት። ህልሙ ደግሞ ያው እንትን ነው ምን ሲያረጋየ ያው እኔ እናንተ ብስኩት ስንበላ አየው አለኝ። በህልሜ የኔ ጓደኛ እኮ ያቺ ልጅ ያልኩ ልጅ ብስኩት ትሰጠናለች። ከዛ ደግሞ ያ ብስኩት መሆኑ ሳይሆን የገረመኝ ብስኩቱ ምን ነበር? ሴራሚክ ነበር። ሴራሚክ እየበላን ነው በህልም ያየውና በቃ ስናየው ሴራሚክ ነው ሲንበላ ብስኩት ነው ብዬ ሲነግረው ሂደው ለቤተሰቡ ነገረና እንዴ ጥርሱ ተርፏል እንዴ አሉኝ አለኝ። እና እንደዛ ነው። ህልሙን እንዴት ፈታችሁት? ያው እንግዲህ ሴራሚኩን ወደ ገንዘብ ተቀይሮ በርገር ሆኖ አገኘሁት።
አንዳችሁ በሌላችሁ ቤት ውስጥ ያላችሁ ቦታ ወይም ተቀባይነት? በቤተሰብ ይጠይቁኛል። ብቻ ደጀኔ በሚለው ራሱ አያውቁትም። ደጁ ስል በቃ ያውቁታል። ደጁ ብለው ነው እነሱ የሚጠሩት። ደጁ ደህና ነው ምናምን ልክ እንደዚህ ደጀኔ ስላቸው አያውቁትም። ያ ልጅ ጓደኛ አለ ሙባረክ አለ እንዴ? ሙባረክ ደግሞ ስሙ ከባድ ነው ለኛ አካባቢ ላሉ ሰዎች። ሙባረክ የሚባል ስም የለም። ያ ልጅ ሙባረክ ነው ብዬ ሲነግራቸው ነው የሚያስታውሱት። እና አለ ደህና ነው ይጠይቃቸዋል። ሰላም ነው ወይ ብላቸዋል ብዬ ነግራቸዋለሁ። ፍቼ ሄደን እያለ ጾመኛ ነበርኩ። እህቱ በጣም ነው የተንከባከበችኝ። ያው እንዲሁ ከደረሰ በዚህ አጋጣሚ ቡዜ አመሰግናለሁ። በቃ ሹርባ ራሱ የሚገርምሽ በዚህ አጋጣሚ ባለቤቷ ራሱ ለኔ ብላ ሹርባ ሰርታ አይቶታ ያቅም መሰለኝ። ከዛ በኋላ የሹርባ እህል ገዝቶ ምናምን ከዚህ በኋላ ሰሪልኛለሽ ሁላ ብሏት ነበርና እህቱ በጣም ጥሩ ሰው ናት። ለኔ እዛ ተንከባክባኛለች። እናቱን ያው በስልክ ነው ማቃት እንጂ በአካል አላቃትም። ጓደኞቼ ደግሞ የረጅም ጊዜ ጓደኛዬ እንደሆነ ስለሚያውቁ በቃ አንተና እሱ ግን ምናምን እያሉ ሀሳብ ይሰጣሉ። በጣም ያው ደስ ብሏቸው ስለኛ ማለት ነው። ማዘርና መጣት ነው ወደዚህ ለማጣት መጣ ምናምን አይታን ትሄዳለች። ይመቻል ቤቱ ማሁን ኮንዶሚኒየም ገባን። ተመስገን ነው። አዩ አንተ ጋር ነው ሌላ ቦታ እኔ ጋር እና እሷም ስትመጣውን አሪፍ ይሆናል። አንተ ኮንዶሚኒየም ባለ ስንት መኝታ ነው? አይ ባለ አንድ ነው ግን በቂ ነው። ሰፊ ነው። ሳሎኑ ሰፊ ነው። ትለቃላ ከዛም አንፃር ስለሆነ ማለት ነው ብትመጣ አሪፍ። እኔም ናፍቀኛለች እናታ እንኳን ኮንዶሚኒየም ገባ ግን ይሻላል። እኔ በኢየሱስ ባይዚ አየሩም እዛ ከበረገደ በጣም አሪፍ ነው። ሙሉ ገና አዎ በጣም ብዙ ቤቶች ስራ የምትኖርበትና ሄደ የምትሰራ ቦታ እኮ ራሱ ይለያያል። እዛ ላይ ትቆጣጠር ትችላለህ። እዛ ሰፈራ ልንቆጣጠረው በል እንጂ አሁን እኮ ቢዝነስ ካርዱን ብቻ ነው የበተር ነው ሌላው። አዎ በስራ ላይ እንከን የሚሆንባችሁ ነገር? ስራ አሪፍ ነው። ስራ እንሰራለን። ጥሩ እንቅስቃሴ አለ። ግን ያው በስራ ላይ ደግሞ የሚገጥሙን ችግሮች ያው የሰራነውን ስራ እንሰራና ከዛ ፔመንት ላይ ምናምን ኮንትራክተሮቹ በጣም ያው ያስቸግሩናል። ኮንትራክተሮች ብር መከፈል ላይ ትንሽ ከባድ ናቸው። ቶሎ አይሰጡም። አንዳንድ ሰው ደግሞ ጭራሽ በቃ ወይ በ2 አመት ወይ በ3 አመት የሚሰጡሉ አሉ። ወይ ደግሞ በወር የግል ሰዎች ራሱ ምን እንደሆነ ያላቅም ስራ ከተሰራላቸው በኋላ ቶሎ ብር መስጠት ባህራቸው ከባድ ነው። ስራ ላይ የሚያስተጓግል ደግሞ አቅርቦት አንዱ ቀድሞ የሚሰራ ስራ እያለ የማይቀደመውን ኑ ስሩ ሲሉት ያን ጊዜ ተስተጓገላለ። ያ ነው ለኛ ትልቁ ፈተና እንጂ እኛ ስራችን ላይ ምንም እስካሁን ኮምፕሌንም የመጣብን የለም። እንሰራለን። እንዲያውም እኛ የምንጠቀመው ከኮንትራክተሮች ጋር ማለት ትልልቅ ኮንትራክተሮች ከነሱ ወስደን እኛ ኮንትራክት መስራት ሳይሆን የግል ቤት የሚሰሩ የለም ባለ ሀብቶች ጋር ስንሰራ በጣም ቀጥታ ስለሆነ እንትንሽ ክፍያውም በቃ ቀጥታ ነው። ስራም አይጠፋም። አሪፍ ነው። ላባን ጠፋጥፎ ሰርቶ ብርም ቶሎ በጊዜ በክፍሉን እንደሰራን ጥሩ ነው። ይሄ ብር ይመጣልኛል እንደዚህ ያደርጋሉ ብለሽ ፕላን አድርገሽ በዛን ሰዓት ሳይደርስልሽ ሲቀር በቃ ብሩ ካለፈ ኋላ ሲመጣ ራሱ ፕላንሽን ማሳካት አትችይም። እስኪ አሁን እነዚህን ልጁን ጥራውና ማለት ነው ጅብሰሞቹን ይድፈናቸው። አይ በቃ በሻክ ብቻ ይደፍናቸዋል። ይህን ጠብቋላ። ወጣትነትና ሱስ እንዴት ታዩታላችሁ? አመሰግናለሁ ፈጣሪን። ምንም አይነት ሱስ የለብኝም። ያው እንደዚህ ስል ብዙ ሰው ይገርመዋል። እንዲያውም ጓደኞቼ ምናምን እንዴ አንተ ሀብታም ነህ እንትን ሱስ የለብህም በቃ የለብኝም ስላቸው ሀብታም ነህ ይሉኛልና ምንም አይነት ሱስ የለብኝም። ከኔ ቤተሰብ አንድ የሲጋራ ሱስ አለበት ልጅ አለና ሲጋራ ማጥፋት ቢቻልና ቢጠፋ ምን አለ ስልጣኑ ለኔ ቢሰጥ ባጠፋው ምናምን ብዬ ስለው ደጁዬ አንተ እሱን ነው እንደምትለው እኔ ደግሞ ማነው ጫትን ባጠፋ ደስ ይለኛል። ጫት በቃ ከምድራችን እንዲጠፋ ከሚመኙ ሰዎች መሀል አንዱ ነኝና በጣም ከምድር ላይ ጫት ማጥፋት ቢቻል ጫትን ነበር ቅድማ ማጠፋው ብለው ይነግረኛል። እኔ አሁን ባለፈው ስለ ጫት የሆነ ሀሳብ ሼር አድርጌ ነበርና ብዙ ማለት ትልልቅ ሰዎች ሲነግሩኝ በቃ ቤተሰብ የተበጠበጠው በጫት ምክንያት ነው፣ እኔ ላላድግ የቻልኩት በጫት ምክንያት ነው። በጣም ስለ ጫት አምርረው ነው የሚያወሩትና
ይሄን መሳቅ ራሱ አይችሉም ሲስቁ በቃ የምር ጥርሳቸው በጣም ተበልጦ እንደዚህ ይሆናል ወላሂ እኔ ራሱ ከልቤ ስቃሉ እነሱ አይስቁም በጣም በቃ ተበላሽቶ ማለት ነው እና ምንም አይነት ሱስ የለብኝም ምን ቀምሼው ራሱ አላውቅም ቴስቱንም አላውቅም አይደለም ጫት ቡና ራሱ ምንም አላውቅም ከሱስ ነፃ ነኝ ምንም አይነት ሱስ ምናልባት የቡና አጀሬ 2-3 ነው የሚጠጣው ቡና ስራ ሲገባ ራሱ አንድ ሲኒም ቢሆን ጠጥቼ ካልገባው ስራ ራሱ አይቀናኝም ከቡና ውጭ ምንም ሌላ ሱስ የለብኝም እና ከሱስ ነፃ የሆነ ወጣት ቢኖር እኔም ደስ ይለኛል እኛም ምኞትና ምርጫችን ነው በስራችሁ ምን አይነት አስተያየት ይደርሳችኋል በስራችን ሰዎች ይወዱናል በተለይ ሰርተን ከጨረስን በኋላ በቃ አሪፍ ነው ዋው ብሎ የሚያመሰግኑ ጊዜ አለ ብዙ ጊዜ ጥሩ ነው የምንሰራው እኛም ስራችን ትልቅ ኮንትራክተር ሆነን ያው አሁን በርግጥ ፍቃድ የለንም ያው ፍቃድም አውጥተን ያው ትልቅ ኮንትራክተር ሆነን ፊኒሺንጎችን የመስራት እቅዱ ነው ያለን ዘመኑን ባማከለ በቴክኖሎጂ ራሳችንን ያሳደግን እንደዛ ነው እቅዳችን በስራ ከሆነ ሁሉንም ቦታ እንገኛለን ግን የምንኖረው ሀያት አካባቢ ነን በ0933 11 01 19 ወይም ደግሞ 0901 00 7849 ብላችሁ ብትደውሉ የትም ወስዶን ማሰራት ከፈለጉ የትም መስራት እንችላለን ስራዎቻችንም ማየት ይቻላል ከዚህ በተሻለ ለመስራትም ያው እየተንቀሳቀስን ነው ስለ ጓደኝነት ምን ትላላችሁ ያው ጓደኝነት በጣም የሚጠቅማል ምንም ጥያቄ የለውም ሌላ ሳፖርተር ነው ያስባለሁ ካጠገብሽ በሐሳብም በገንዘብም ብቻህን መሆንና ጓደኛ ጋር መሆን ይለያያል ፋሚሊ ጋር ማታወራቸው ነገሮች ማታወያያቸው ነገሮች ደግሞ ያው ከፈጣሪ በታች ጓደኛ ጋር ታወራለህ ትመካከራለህ ያ ነገር ይጠቅማል እና ጓደኛ አሪፍ ጓደኛ ካገኛችሁ አጥብቃችሁ ያዙት ጓደኛዬ ሙባረክ በጣም እወዳለሁ በጣም አከብራለሁ ደጁ በጣም ነው የምወደው የእውነት ማለት ሃይማኖታችን የተለያየ ነው እኔና እሱ ብሔራችን የተለያየ ነው ከዛም አንፃር ግን ምንም እኔና እሱን ያገናኘን በቃ ፍቅርና ፍቅር ነው የወንድማማቾች ፍቅር እና በጣም ነው የምወደው ኢቭን ፊልድ ስንሄድ ራሱ ማላቀው ሀገር የሚሄደው እሱን አምኜ ነው ከፈጣሪ በታች አንተም እንደምትወደኝም አውቃለሁ በጣም ነው የምወደው በጣም ነው የማከብረው መልካም ምኞቴ ደግሞ ያው ነገ ወዲያ ትዳር መስርተህ ልጆችን ባቅፍ ደስ ይለኛል እግዚአብሔር ያቀርከውን ሁሉ ያሳካና የምትመኘውን ቦታ ያድርስ እግዚአብሔር ካንተ ጋር ይሁን እግዚአብሔር ካለ ደግሞ አዲጌን ኮንትራክተርም ሆነን ትልልቅ ሰዎችም ሆነን ከዚህ በተሻለና ከዚህ ካለፈው ህይወት ኖረን ያን ጊዜ የምንለው እንዳለፈው ሁሉ ያን ጊዜ የምንለው እግዚአብሔር ያብቃን አነን ደጀነን ናይነውህ አመታት አዕሩክቲና እሞ ያው መልካም ምኞቴ ክምና የሉ በጣም ልፎቴካ ዛርከይ ካብልበይ እና ዝምኔልኻ ንቀጻሊ ሰበይታ እቲኻ ቆልዑት ወሊድኻ ቆልዑትኻ ሓቂፈ ምሳኻ ያው በደስታ ከሕልፉ ይምነይ በጣም ልፎቴካ ዛርከይ ይቀነይለይ ሙባረክ ጓደኛኮ አይስ ይጃለዳ ዋቀዮን ሲገርጋሬ ኢዶቲ ሀዊቱን ሲያገው ከራ ጋይላ ሶተኤ ከራ መንቲኬቲስ ዋቀዮ ሲጀቤሴ ነመ ጉዳታኔ ወሊን ጅራችሁ አመ በራተዩ ዋቀዮኑን አገርጋሩ ጀባዶ ሲንጀዳ ፈጣሪና መሰግናለሁ ለሁሉም ነገር እዚህ ላደረሰን እቺ ነገር እንድነጋገር ላደረገን ጌታ አልহামዱሊላህ ከዛ በሻገር ደግሞ ወላጆቻችንን እናመሰግናለን እናቴንም አባቴንም እናቴ እኔ እንዲያድግም ያው የእናት ውለታ አይረሳም የኔ እናት ግን ከሌሎች እናት ትለያለች ያለ አባት አሳድጋን ያለ ምንም ያለ ንርበትም በባዶ ኑሮ ከማንም ሰዎች እኩል አኖረችንና አሳደገችን በጣም አመሰግንሻለሁ ደግሞ አለውልሽ እኔ ስላለውልሽ ምንም ስጋት አይገባሽ እኔ እናት ጀባዶ ይሙኪያ ቻናል ዋን አዚናነ መስግን የቀነልና ቻናል ዋን ገላቶማ